ስቱዲዮ ባልደረባዬ እስማኤል አሚን ይገኛል። እስማኤል እንደምን ዋልክ? አጠራጥር ያሉ አጫጭር መረጃዎችን ከዝውውር ጋር ጊዜ የዝውውር ወቅት እንደመሆኑ መጠን ነጥቦችን እናነሳለን። የምንጀምረው ግን ትናንት ምሽት አርጀንቲና የወዳጅነት ጨዋታ አድርጋለች። ሊዮኔል ሜሲም እንደተለመደው በጨዋታው ላይ ተጽዕኖ ፈጥሮ ነበር። ከሱ ጉዳይ እንጀምር። ምናልባት የመጨረሻውን የወዳጅነት ጨዋታን ያደረገችው ንጋት ላይ ነው የጨዋታ የነበረው። ፊትነሱ እንግዲህ ተስተካክሎ በትናንትና በአርጀንቲና ጨዋታ ተቀይሮ ገብቶ ጨዋታውን ማድረግ ችሏል። ጥሩ እንቅስቃሴ ማሳይቷል። እሱ ሲገባና ሳይገባ የነበረው ልዩነትን በደንብ ሜዳው ላይ ተስተውሏል። 3-2 ስታሸንፍ እንግዲህ ኦታሜንዲና ማርቲኔዝን በቋሚነት በተከላካይ ክፍል ተጠቅማለች። ኒኮ ፓዝና ሎፔዝንም እንግዲህ በአጥቂ መስመር ነው የተጠቀመችው። ይህ ማለት እንግዲህ እነዚህን ተጫዋቾች ለመጠቀም አቅም እንዳላት የሚያሳይ ነበር። ግን ከተቀያሪ እነ ጆቫኒ ሲሞኒ በመጀመሪያው 11 ውስጥ የገባ ተጫዋች ነው። ምርጥ እንቅስቃሴ በአትሌቲኮ በዚህ የውድድር ዓመት ስለተመለከት ነው ማለት ነው። ሜሲን ጨምሮ ማካሊስተር፣ ሮሜሮ፣ ዲፖል፣ ኤንዞ ተቀይሮ ገብቶ እንግዲህ የቡድኑን ባላንስ ስኮሎኒ እንዴት መስራት እንደሚችሉ በትክክል አሳይቷል። እነዚህ ሲኒየር ተጫዋቾች ሲገቡ ግን የአርጀንቲና አቀራረብ በልዩነት በደንብ ጎልቶ መታየት ችሏል። ሜሲም በፍጹም ቅጣት ምት ትላንትና አንድ ግብ ማስቆጠር ችሏል። ጥሩ እንቅስቃሴ የሚያሳየችውን ቡድን ተመልክተናል ማለት ነው። ሜሲ በቋሚነት የዚህ የልብ ምት መሆኑን በትላንት ነው ተቀይሮ ከገባ ከ7ኛው ደቂቃ እስከ 9ኛው ደቂቃ ባለው እንግዲህ የሜሲን እንቅስቃሴ ማየት ይቻላል። የአርጀንቲና ብሔራዊ ቡድን ምን ላይ መመስረት እንደሚችል በትክክል የታየበት ነውና ሜሲ እስካለ ድረስ የአርጀንቲና እንቅስቃሴ ሁሌም የተሻለ ሆኖ መታየት እንደሚችል በትላንትናው መርሃ ግብር በተለይ በሰከንድ ሀፍ በተለይ ደግሞ ከ7ኛው ደቂቃ በኋላ ያለው በትክክል መመልከት ስለቻለ ማለት ነው። ሁሊያን አልቫሬዝን የተመለከተ መረጃ እናንሳ። 150 ሚሊዮን ዩሮ የተለጠፈበት ተጫዋች ማን ነው የሚለው ትኩረትን ስቦ ነበር። በቅድመ ምርጫ ላይ በነበረው አንድ ፌመስ ሰው አመጣለሁ ብሎ ስለነበረ ፔሬዝ እናም ሁሊያን አልቫሬዝ ሆኗል። ግን አትሌቲኮ ማድሪድ 500 ክፈሉኝ ከዛ ውጭ ድጋሚ አትብጡብኝ ያለ ይመስላል። በትክክል ደግሞ የአልቫሬዝን አይደለም የሚል እሳቤ ናቸው አትሌቲኮ ማድሪዶች ያላቸው። የፌዝ ወይም የቀልድ መልስ ነው የመለሱት ለሪያል ማድሪድ። በዚህ በ150 ሚሊዮን ፓውንድ ለአልቫሬዝ አይሆንም ለኦሊሴ ወይም ለተለያዩ ተጫዋቾች ይሆናል እንጂ ለዚህ ተጫዋች አይሆንም ብለው በፌዝ መልክ ነው ባርሴሎናንም ሪያል ማድሪድም የመለሱት ማለት ነውና ይሄ ልጅ በጣም በከፍተኛ ደረጃ በአትሌቲኮ ማድሪድ እንግዲህ ምርጥ አቋሙን ያሳየ ተጫዋች ነው። በአርጀንቲና ብሔራዊ ቡድን ለሜሲ ወይም ደግሞ ሌሎች ተጫዋቾች እንቅስቃሴ የሱ የማይቆም ሩጫዎች በጣም ወሳኝነት እንዳላቸው ግልጽ ነው። ለየትኛውም ቡድን በወሳኝነት ሊጠቀስ ይችላል። በተለይ ጆዜ ደግሞ ከሆኑ አሰልጣኙ አልቫሬዝ የመጀመሪያ ተመራጫቸው ሊሆን እንደሚችል ጥርጥር አይኖረውም። ግን ደግሞ በጭራሽ ይህንን ተጫዋች መሸጥ በጣም ከባድ ፈተና እንደሚሆንባቸው ነው እንግዲህ ለአትሌቲኮ የተገለጸው። ከዚህ ቀደም ባርሴሎና አቅርቦ ውድቅ ተደርጎባታል። አሁን ደግሞ ማድሪድ ኦፊሻል ቢድ ነው ደግሞ የሚገርምህ ነገር ውድቅ ተደርጓል። አሁን ግን ቅድም በወጡ መረጃዎች እንግዲህ እዚህ ከመግባት ከጥቂት ደቂቃ ደግሞ አርሰናል ሊድ እያደረገ ነው የዚህ ልጅ ዝውውር ደግሞ የሚል መረጃ ሰምቻለሁና በጣም የሚገርም ነገር ነው። አርሰናል የትኛውም ተጫዋች የማስፈረም አሁን አቅም ያለው ቡድን ሆኗል። ማድሪድንም ባርሳንም የመገዳደር አቅም በፋይናንስ ደረጃ ስላለው አልቫሬዝን በቅድሚያ እየመራ ያለ ቡድን ነው ተብሎ እንግዲህ ተጠቅሷል። በቀጣይ የምናየው ይሆናል ማለት ነው። ባርሴሎና የተጫዋቹም ሌላኛው ፈላጊ ነው። ተጫዋቹም ባርሴሎና መግባት ይፈልጋል የሚሉ መረጃዎችም ይደመጣሉ። ወደ ሌላኛው ጉዳያችን እናምራና ኤሊት አንደርሰን የተመለከተ መረጃ እናንሳ። በእንግሊዝ ብሔራዊ ቡድን የዴክላን ራይስ አጣማሪ ይሆናል ተብሎ የሚጠበቀው ኤሊት አንደርሰን ቀጣዩ ሪከርድ ሰባሪም እየተባለ ነው። 105 ሚሊዮን ፓውንድ እስካልሆነ ድረስ ይህንን ተጫዋች አንሸጠውም የሚል ዲክላን ራይስ 105 ካወጣ ኤሌትም ከዛ በታች የሚያወጣበት ምንም ምክንያት የለም። 105 ሚሊዮን ፓውንድ ያመጣ ቡድን ብቻ ነው ወይ ከዛ በላይ ያመጣ ቡድን ይህንን ተጫዋች ማስፈረም የሚችለው ብሎ ኖቲንጋም ፎረስት በግልጽ ይህንን ነገር ተናግሯል። ያው ደስ የሚል ተጫዋች ነው አይደል? በጣም ጥሩ ተጫዋች ጥሩ 23 ዓመቱ ነው የሚገኘው። 105 ሚሊዮን አሁን ባለው ገበያ በቂ ፌር ነው ብዬ ነው የማስበው። ምናልባት የትኛው አሁን ለዩናይትድ ነው ዩናይትድና ሲቲ ናቸው ፈላጊዎቹ። ዩናይትድን በትክክል የሚያስተካክል ተጫዋች ነው። ዩናይትድ የፈጀውን ፈጅቶ ይህንን ተጫዋች ማስፈረም የሚችል ከሆነ ዩናይትድን በትክክል ማቃናት የሚችል ተጫዋች የጎደለውም እንደዚህ አይነት ተጫዋች ስለሆነ እንደዚህ አይነት ሁለት ተጫዋቾችም ተጨማሪ ያስፈልጉታልና ይህንን ተጫዋች ማስፈረም አለባቸው ተብሎ በፉክክር ውስጥ ግን ዩናይትድና ሲቲ ያሉበት ዩናይትድ ግን ኤደርሰን እናስፈርሟል። ምናልባት አሁን ከዓለም ዋንጫ በኋላ ይፋ የሚያደርገው ዝውውር ነው። ስለዚህ ራሱን ከዚህ የትልቅ የገንዘብ ዝውውር ራሱን የሚያገል ይመስላል። ወደ ብራይተን አቅንቶ ባሌባ ላይ ትኩረት የሚያደርግ ይመስላል። ባሌባ ከብራይተን የትላልቅ ባለስልጣኖች ጋር ተነጋግሮ እንግዲህ የዩናይትድ ጋር ያለውን ዝውውር ለማቅለል ጥረት የሚያደርግበትን መንገድ እየፈለገ እንደሆነ መረጃዎች እየወጡ ስለሆነ የአንደርሰን ጉዳይ በሲቲ የሚጠናቀቅ ይሆናል። ሁለተኛውን ቢድ ከጥቂት ደቂቃዎች በኋላ እንደሚያቀርብ እንግዲህ መረጃዎች ወጥተዋል። ስለዚህ ሲቲ ይህንን ተጫዋች የማስፈረም እድል አለው። ግን በጣም የገንዘቡ ልዩነት ግን በጣም ሰፊ ነው። 80 ለማቅረብ ነው ሲቲ እየጣረ ያለው 105 ሚሊዮን ፓውንድ ነው እነሱ የሚሉ። ስለዚህ ልዩነቱ ሰፍቷል። የሚቀራረቡበት መንገድ
ይኖራል ተብሎ ይጠበቃል። ሲቲም ሁነኛ ፈላጊው ስለሆነ ማለት ነው። ዌስትሃም ወደ ታችኛው ወደ ሻምፒዮንሺፕ ወርዷል። ነገር ግን ከ100 ሚሊዮን በላይ የተገመተ ወይም 80 ሚሊዮን በላይ የተገመተ ያለ ተጫዋች በውስጡ አለው ማቲያስ ፈርናንዴዝ። የት ሊደርስ ይችላል? የተጫዋች ጋር ተያይዞ እየወጡ ያሉ የዝውውር መረጃዎች ምን ይመስላሉ? 38 ሚሊዮን ፓውንድ ነው ባለፈው ክረምት እንግዲህ ያስፈረሙት ተጫዋች። አሁን 80 ሚሊዮን ፓውንድ ለጥፈውበታል። ለመሸጥም ደግሞ ብዙም የሚያስቸኩል ነገር የለንም። በትክክለኛውን ገንዘብ ያመጣ ብቻ ይወስዷል የሚል ነገር ነው እየቀረበ ያለው። ማንቸስተር ዩናይትድ ፈላጊው ነው። አሁን ዩናይትድ በክረምቱ በጣም ብዙ ዝውውሮችን ለማድረግ ጥረት እያደረገ ነው። ቻምፒየንስ ሊግ እንደመሳተፉ ቡድኑን በተለየ ሁኔታ ማምጣት እንዳለበት እንግዲህ ገብቷቸዋል ብዬ አስባለሁ። ስለዚህ ዋናው ፍለጋ ሚድፊልድ ላይ ነው። ግን ደግሞ እንደ ፈርናንዴዝ የመሰሉ ደግሞ ሁነኞች አጥቂዎች ደግሞ ለዩናይትድ ቤት ቢፈርሙ የሚከፋ አይደለም። ግን ሪያል ማድሪድም ይህን ተጫዋች ፍለጋ ላይ እንደሆነ ያስታውቃል። የተወሰኑ ከዩናይትድ ለመስረቅ ይህንን የጆዜ ሞሪኒዮ ጥያቄ በአለቆቹ በኩል ወደ ፈርናንዴዝ የደረሰ ይመስላል። ስለዚህ 80 ሚሊዮን ፓውንድ የሚያመጣ ቡድን ካለ ግን በትክክል ይህን ተጫዋች ሊሸጡ ዝግጁ እንደሆኑ ነው የሚያሳዩ። ሪካርዶ ካላፊዮሪን የተመለከተ መረጃ እናንሳ። ይህ ተጫዋች እንግዲህ በብዙ በክህሎቱ ብዙ የሚደነቅ ተጫዋች ነው። ጆዜ ሞሪኖ ካላፊዮሪ ወይም ሞት ያሉ ይመስላል። ከተወሰኑ ቀናት በፊት ስለ ካላፊዮሪ ሲነገር ብዙም ትኩረት ያልተሰጠው ነበር የሚመስለው። ከጥቂት ደቂቃዎች በፊት ግን ጆዜ ሞሪኖ አብሮት በሮማ መስራታቸውና ይህንን ተጫዋች በሁነኛ ትክክለኛ ፈራሚ ይሄ ነው ሌላ ተጫዋች አልፈለግም በሚል መልኩ ነው እንግዲህ ጥያቄው እንዲቀርብ ግፊት እያደረጉ ያሉት። በሮማ አንድ ላይ ሰርቷል። የሸጡትም እሳቸው ናቸው ወደ ቦሎኛ። ግን ደግሞ በትክክል አናግረውኛል። እሳቸው ምርጥ አሰልጣኝ ናቸው ለእኔ ካዩዋቸው አሰልጣኞች እሱ በጣም ጥሩ አሰልጣኝ ነው ጆዜ ብሎ ተናግሯል ካላፊዮሪ። ቀጣይ እንግዲህ የተለያዩ አማራጮችን መጠቀሙ ተከትሎ የመሀል ተከላካይ ሆነ መጫወት ይችላል። በግራ ፉልባክን መጫወት የሚችል ተጫዋች እንደመሆኑ በተከላካይ ክፍል ላይ እንግዲህ ያለውን ክፍተት በሪያል ማድሪድ ለመድፈን ትክክለኛው ተጫዋች ካላፊዮሪ ነው ተብሎ ታስቧል። ስለዚህ በጆዜ ሞሪኖ በጥብቅ የሚፈለግና ታርጌታቸው የመጀመሪያ ታርጌታቸው እሱ እንደሆነ እየተነገረ ነው። ስለዚህ ወደ ማድሪድ የሚደረገው ሂደት እንግዲህ የሚፋጠን ወይም ደግሞ በአርሰናል ቤት ያለውን ሁኔታ የሚታይ ይሆናል ተብሎ ይጠበቃል። እጥፍ የሚቀርብለት ከሆነ አርሰናልም በቀላሉ ያው ብዙ አማራጮች አሉ እዛ ሂንካፔን ጨምሮ ስኬሊንም እዛ ቦታ ማጫወት ስለሚችል የተሻለ ትርፍ የሚያገኘ ከሆነ ልጁን አሳልፎ መስጠት የሚችል ይመስላል። ጆዜ ግን ይህንን ተጫዋች ነው ማስፈረም ፈልገው ብሎ በግልጽ የተናገሩበት አጋጣሚ። ቦርንማዝ ከፍተኛ ገቢ ሊያገኝ የሚችልበት ተጫዋች እጁ ላይ ያለ አሌክስ ስኮት፣ እሱስ በእነማን እየተፈለገ ነው? እንደ ሁልጊዜው ማለት ነው አይደል? ቦርንማዝ እንደ ሁልጊዜ በየአመቱ እንደሚያደርገው አሁንም የረብጣ ዶላሮች በሽያጭ ረብጣ ዶላርን በየአመቱ የሚያፍስ ቡድን ነው። የሚገርም ቡድን ነው። አሁን ደግሞ ሌላው ታዳኝ እንግዲህ ሊቨርፑል ይመስላል። የቀድሞ አሰልጣኙ አሪዮላ ይህንን ተጫዋች ይፈልጉታል። 80 ሚሊዮን ፓውንድ ነው የለጠፉበት። ስለዚህ 80 ሚሊዮን ፓውንድን ሊቨርፑል ለማውጣት ራሱ በዝግጅት ላይ እንደሆነ ነው የሚያሳየው ለአሌክስ ስኮት። እንግዲህ እሱ ቦታ ላይ ብዙ ተጫዋቾች አሉት። ሊቨርፑል ይህንን ተጫዋች ለምን እንደፈለገው ግልጽ አይደለም። ቢሆንም ግን 80 ሚሊዮን ፓውንድ ለቦርንማውዝ ከፍለው ግን ይህንን ተጫዋች ለማምጣት ዝግጅት ላይ መሆኑን ነው የሚያሳየው። እነሱም አይናቸውን የሚያሹ አይመስሉም 80 ሚሊዮን ፓውንድ ከመጣለት። ዩናይትድም ግን የዚህ ተጫዋች ፈላጊ ነው። ዩናይትድ ብዙ ሚድፊልድ ላይ ፈላጊ ቢሆን ብዙም ሊገርም አይገባም። 3-4 ተጫዋቾች እዛ ቦታ ላይ የግድ ስለሚያስፈልጉት ማለት ነውና አሌክስ ስኮት ባለፈው የውድድር ዓመት ወይም ደግሞ ከዛ በፊት የነበሩ ዓመታትን እንዴት በምርጥ አቋም በቦርንማዝ ቤት እንደነበረ እናስታውሳለን። ስለዚህ በሁለቱ ትላልቅ ክለቦች እየተፈለገ ነው። በቀጣይ ማረፊያው እንግዲህ ወይ አንፊልድ ወይ ኦልድ ትራፎርድ ይሆናል ተብሎ ይጠበቃል። ግን የቀድሞ አሰልጣኙ ሊቨርፑል እንደመሆናቸው ግን ወደ ሊቨርፑል የሚያደርገው ጉዞ ይጠበቃል። ብዙም እርግጠኛ ባይሆንም ግን 80 ሚሊዮን ፓውንድ ሊቨርፑል ሊከፍል ወይም ደግሞ ሊያቀርብ ዝግጁ እንደሆነ ነው የሚያሳየው። ባጭር መረጃ ከናን ይልዲዝን የተመለከተ የ21 ዓመቱ ቱርካዊ ተጫዋች እንግዲህ አርሰናል በቀጥታ ይህንን ተጫዋች ለማስፈረም ፈልጓል። የትሮሳርድ ወይም ደግሞ የማርቲኔሊ ተተኪ አድርጎ በቀጥታ ሊያስፈርመው ነው የፈለገው። ግን ደግሞ በጭራሽ የማይነካ በሚል ነው እንግዲህ ኦፊሻሊ ፔጁ ላይ ያስቀመጠው ጁቬንቱስ በጭራሽ የማይነካ ለዝውውር ጭራሽ እንዳታስቡት በሚል ነው እንግዲህ ባለፈው እንደቀረበው። አሁንም ይልዲዝም በጭራሽ የማይታሰብ ለሽያጭ ባየር ሙኒክ ለኦዲሴ እንደተናገሩ በጭራሽ የሚሸጥ አይደለም ብሎ እንዳስቀመጠው ይልዲዝንም በጭራሽ የምንሸጠው አይነት ተጫዋች አይደለም፣ አርሰናል አታስቡት፣ ሌላ ተጫዋች ፈልጎ የሚል ነው እንግዲህ መረጃው የወጣው ማለት ነው። ባልደረባ እስማኤል አሚን በሊግ ዳሳ ስቱዲዮ ተገኝተህ ላደረስክን የዝውውር መረጃዎች እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ሀብታሙ።